ሰበር መረጃ ተሰምቷል። በኢትዮጵያ በፋኖ ኃይሎች የተፈጸመ ጥቃትን ተከትሎ ባለስልጣናት መገደላቸው ተሰማ። ከአስተዳደሩ የተሰማውን ነገር በዕለቱ የማጋራችሁ ይሆናል። እስራኤል 8000 ኢትዮጵያውያንን ልታባረር እንደሆነ ተነገረ። ይህም በዕለቱ የተሰማ ሌላ ጉዳይ ነው። በኢትዮጵያችን የጸጥታ ኃይሎች እንደዚሁም ኃላፊዎች ጭምር የታሰሩበት አንድ ጉዳይ እንዳለ ተሰምቷል። ምንድነው? ይህንን አብራችሁኝ ከቆያችሁ ታደምጣላችሁ። ተመልካቾች አብራችሁኝ ቆዩ። ወደ ዝርዝር ጉዳዩን የማሻግራችሁ በዕለቱ በተሰማ ሰበር ዜና በደቡብ ጎንደር ዞን የፋኖ ኃይሎች ፈጸሙት በተባለ ጥቃት ባለስልጣናት መገደላቸውን የዞኑ አስተዳደር ለቢቢሲ አስታወቀ። የፋኖ ኃይሎች በአማራ ክልል ደቡብ ጎንደር ዞን ስር በሚገኙ የሥራ ኃላፊዎችና የጸጥታ መዋቅር ላይ በፈጸሙት ጥቃት ነው ቁጥራቸው ያልተገለጸ ባለስልጣናት ስለመገደላቸው የዞኑ አስተዳደር ይፋ ያደረገው። ቢቢሲ አነጋገርኳቸው ያለ አንድ የደቡብ ጎንደር ዞን አስተዳደር ምንጭ የወረዳ ዋና አስተዳዳሪዎችን ጨምሮ ቢያንስ 5 የአካባቢው ባለስልጣናት ተገድለዋል ሲሉ ገልጸዋል። ከአንድ ወር በፊት በዋና ከተማው ደብረ ታቦር የሚገኙ የመንግስት ተቋማትን ያወደመ ጥቃት ያስተናገደው የደቡብ ጎንደር ዞን በመዋቅሮቹ ላይ ጥቃት የተፈጸመው ባሳለፍነው ረቡዕ መጋቢት 9 2018 ዓ.ም እንደሆነም ገልጿል። የዞን አስተዳደሩ ትላንትና አርብ መጋቢት 11 2018 ዓ.ም ላይ ባወጣው መግለጫ የጥፋት ኃይሎች በሚል የገለጻቸው ታጣቂ ቡድኖች ነፋስ መውጫና ሐሙሲት ከተማ ላይ ግጭት መፍጠራቸውን አስረድቷል። የታጣቂዎቹ ጥቃት በስራ ላይ በነበሩት የላይ ጋይንት ወገዳና ደራ ወረዳዎች እንደዚሁም የሁለቱን ከተሞች የመንግስት የሥራ ኃላፊዎችና የጸጥታ መዋቅር ላይ ያነጣጠረ እንደነበርም አስታውቋል። ታጣቂዎቹ ጥቃቱን የፈጸሙት ከተለያየ አካባቢ በመጠራራትና በመሰባሰብ ነውም ብሏል። አንድ የዞን አስተዳደሩ ምንጭ ለቢቢሲ እንደገለጹት በዕለቱ ጥቃት መፈጸም የጀመረው ከንጋቱ 12 ሰዓት ገደማ አንስቶ ነው። ካለፈው ወር አንስቶ የመከላከያ ሰራዊት በዞኑ የሚገኙ አካባቢዎችን ለቆ መውጣቱን ያስታወሱት ምንጩ በስፍራው የነበሩት የጸጥታ ኃይሎች የክልሉ አድማ በታኝ ፖሊስና ሚሊሻ ብቻ እንደሆኑ አስረድተዋል። የመከላከያ ሰራዊት አባላት ስላልነበሩ ታጣቂዎቹ ሌላው የጸጥታ አካል ላይ ጉዳት አድርሰው ወጥተዋል ነው ያሉት። የፋኖ ኃይሎች ታች ጋይንትና ሰማዳ ወረዳዎች ውስጥ እንደሚንቀሳቀሱ የተናገሩት ምንጩ በአሁኑ ጥቃት ታጣቂዎቹ ጠንከር ያለ ጸጥታ ኃይል አለ ወደ ተባለባቸው ንፋስ መውጫና ሐሙሲት ከተማዎች መንቀሳቀሳቸውን ገልጸዋል። የደቡብ ጎንደር ዞን አስተዳደር ባወጣው መግለጫ ጀግኖቻችን ለባንዳና ተላላኪ እጅ አንሰጥም፣ ህዝባችንንም ጥለን አንሸሽም በማለት የአፄ ቴዎድሮስን ጽዋ ተቀብለዋል ሲል የተገደሉ ባለስልጣናት መኖራቸውን አመልክቷል። ባለስልጣናቱ በህዝብ ፊት የገቡት ቃል ኪዳንና ታማኝነት ለህዝብ ታምነው እንደቆሙ ክብራቸውን ጠብቀው አልፈዋል ሲልም አክሏል። የዞኑ መግለጫ ምን ያህልና በየትኛው ደረጃ ላይ ያሉ አመራሮች ህይወት እንዳለፈ ግን አልጠቀሰም። ቢቢሲ ያነጋገራቸው የዞኑ ምንጭ በበኩላቸው በዚህ ሳምንት በተፈጸመው በዚህ ጥቃት ቢያንስ 5 አመራሮች መገደላቸውን እንደሚያውቁ ገልጸዋል። የደራ ወረዳ ዋና አስተዳዳሪ አቶ ስቲበል ጓዴ፣ የደራ ወረዳ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ፈንታሁን ድረስ እንደዚሁም የወረዳው የፖሊስ አዛዥ መገደላቸውን ተናግረዋል። የስማዳ ወረዳ አስተዳዳሪና የሐሙሲት ከተማ ከንቲባም ከተገደሉት መካከል ተጠቅሰዋል። ቢቢሲ እነዚህን ባለስልጣናት መገደላቸውን በሚመለከት በገለልተኝነት ለማጣራት አልቻልኩም ብሏል። ከደቡብ ጎንደር ዞን ወረዳ አስተዳደር ተጨማሪ መረጃ ለማግኘት የተደረገ ጥረት ለመሳካቱን ምን የተናገረው። ወደ ከተሞቹ የገቡት ታጣቂዎች ጥቃቱን ካደረሱ በኋላ መውጣታቸውን የተናገሩት ምንጩ ታዲያ ቆይቶም የመከላከያ ሰራዊት አባላት ወደ ላይ ጋይንት ወረዳ አካባቢዎች ስለመሰማራታቸው ገልጸዋል። የስማዳ፣ ላይ ጋይንት፣ ታች ጋይንት፣ ደራ እብናትና መቀጠዋ ወረዳዎች እንደዚሁም የሐሙሲት ከተማ አመራሮች በታጣቂዎች እንቅስቃሴ ምክንያት በአሁኑ ሰዓት በዞኑ ዋና ከተማ ደብረ ታቦር ውስጥ እንደሚገኙም ተናግረዋል። ደቡብ ጎንደር ዞን ውስጥ ወደ 7 ከተሞችና 13 ወረዳዎች ያሉ ሲሆን ከእነሱ ውስጥ የመንግስት የጸጥታ ኃይል ያለው ፎገራ፣ ወረታ፣ ሊቦ ከምከም፣ አዲስ ዘመን ላይ ብቻ ነው ተብሏል። ጋይንት ወረዳ ንፋስ መውጫም መከላከያ መግባቱ ተዘግቧል። የደቡብ ጎንደር ዞን አስተዳደር በዚሁ መግለጫው ታጣቂዎቹ ንጹሃንን በማገትና በመግደል እንደዚሁም ህዝቡ መሪ እንዳይኖረውና ስርዓተ አልበኝነት እንዲነግስ አስበው እየሰሩ ነው ሲል ከሷል።
የአካባቢዎቹን ሰላም ወደ ነበረበት ለመመለስና አካባቢውን ከጸረ ሰላም ቡድኖች ነፃ ለማድረግ ጠንካራ ሕግ የማስከበር ሥራ እንደሚሰራም አስታውቋል። የሰሞኑን ክስተት በተመለከተ ቢቢሲ ትክክለኛነታቸውን ማረጋገጥ ያልቻላቸው ተንቀሳቃሽ ምስሎችና ፎቶግራፎች ሲወጡ እንደነበረ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ዕለተ ረቡዕ ባወጣው መግለጫ ነፋስ ማውጫ፣ ክምር ድንጋይ፣ ጋሳኝና ሐሙሲት ከተሞች ውስጥ በፈጸመው ጥቃት በርካታ ከባድና ቀላል መሳሪያዎችን እንደዚሁም ተሽከርካሪዎችን መማረኩን ብሎም በርካታ የአካባቢዎቹን የጸጥታ አካላት መግደሉንና መማረኩንም አስታውቋል። ነገር ግን የአካባቢው አስተዳደር አመራሮች ከመገደላቸው ውጪ የፋኖ ኃይሎች አድርሰናል ያሉትን ጉዳት በተመለከተ ከመንግስት በኩል የተሰጠ ማረጋገጫም ሆነ ማስተባበያ የለም። በአማራ ክልል የሚንቀሳቀሱት የፋኖ ኃይሎች ባለፈው የካቲት ላይም እንደዚሁ በዞኑ ዋና ከተማ ደብረ ታቦር ውስጥ በፈጸሙት ጥቃት ከሐምሌ 2015 ዓ.ም ወዲህ ታይቶ የማይታወቅ የመንግስት ተቋማት ውድመት ደርሷል ተብሏል። በዚህ ጥቃት ከቀበሌ አስተዳደር ጽሕፈት ቤቶች እስከ ዞን መምሪያዎች ድረስ ያሉ 20 የሚደርሱ ተቋማትና ተሽከርካሪዎች መውደማቸውን ቢቢሲ አሰባሰብኳቸው ያላቸውን መረጃዎች በመጥቀስ አጋርቷል። በሌላ ዜና እስራኤል 8000 ኢትዮጵያውያንን ልታባረር ነው ተባለ። እንደ ሚድል ኢስት አይ ዘገባ የእስራኤል መንግስት በመጪው ሚያዝያ ወር በሀገሪቱ የሚገኙ 8000 ኢትዮጵያውያን ጥገኝነት ጠያቂዎችን ወደ ሀገራቸው ለመመለስ አቅዷል። የሕዝብና የኢሚግሬሽን ባለስልጣን ከሚያዝያ 9 ቀን 2018 ዓ.ም ጀምሮ ስደተኞቹን በቁጥጥር ስር መዋልና ማባረር እንደሚጀምር ነው ይፋ ያደረገው። የእርዳታ ድርጅቶች እንደሚገልጹት ሊባረሩ ካሉት መካከል 1000 ያህሉ ከትግራይ ክልል የመጡ ናቸው። የእስራኤል ጠቅላይ ፍርድ ቤት መንግስት አይሁዳዊ አይደሉም ያላቸውን እነዚህን ስደተኞች እንዲያባረርም ፈቅዷል። በአሁኑ ወቅት እስራኤል ውስጥ 72000 ገደማ ጥገኝነት ጠያቂዎች የሚገኙ ሲሆን ከነዚህ ውስጥ 57 በመቶ የሚሆኑት በድህነት ውስጥ እንደሚኖሩ የኤኤስኤስኤፍ ድርጅት መረጃ ያመለክታል። መንግስት ስደተኞቹን ሕገወጥ ሰርጎ ገቦች በሚል እንደፈረጃቸውም ጭምር ነው ይፋ የተደረገው። ተመልካቾች በሌላ ዜና የጸጥታ አካላትና ኃላፊዎችን ጨምሮ 613 ሰዎች በነዳጅ አሻጥር ተሳትፎ መታሰራቸው ተሰማ። በነዳጅ የሕገ ወጥ ንግድና አሻጥር ተሳትፈው በተገኙ 613 ሰዎች ላይ የእስር እርምጃ ተወስዷል ሲሉ የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ናቸው ያሳወቁት። ከታሳሪዎቹ መካከል የንግድ ጽሕፈት ቤት ኃላፊዎች፣ የቡድን መሪዎች፣ የሬጉላቶሪ ባለሙያዎች፣ የነዳጅ ማደያ ባለቤቶችና ሰራተኞች በየደረጃ የሚገኙ የጸጥታ አካላት እንደሚገኙበትም ይፋ ተደርጓል። ሚኒስትሩ በ6 ክልሎችና በ2 የከተማ አስተዳደሮች በተደረገ ፍተሻ 250221 ሊትር ቤንዚንና 198432 ሊትር ናፍጣ በሕገ ወጥ መልኩ ሲዘዋወርና ጥቅም ላይ ሲውል ተይዞ ተወርሷልም ብሏል። ከተወረሰው ነዳጅ መካከል በሽያጭ እንዲውል የተደረገው 48,663,432 ብር ከ21 ሳንቲም ገቢን ለመንግስት እንዳስገኘም ነው የተነገረው። ለሰዓቱ ያያዝኳቸው መረጃዎች እነዚህ ነበሩ። ተመልካቾች ወደ ኋላ ላይ ከተጨማሪ መረጃዎች ጋር እንገናኛለን። ቀናችሁ ያማረ ይሁን።